ልጅ የለው አልወለደም። የልጅ ጥቅም ቆይቶ ነው የገባው። እኔም መውለዴን እንጃ። አንቺስ እንዴት ነው የመውለድ ፍላጎትሽ? መውለድ ያስፈራል አይደል? እኔ እንኳን ፈርቼ አይደለም ምን ያደርግልኛል ብዬ ነው። እዚህ ክፉ ዓለም ላይ ልጅ መውለድ ራስ መውደድ እንደሆነ ነው እየተሰማኝ ያለው። እሱማ ቀላል ነው። ክፉ ዓለም ላይ እንዳለሽ ማወቁ ራሱ ያስማማናል። ልጄን ወልጄ ምድር ለተባለ ልጅ ባሳልፍ የምሰጥ ይመስልሻል? አንቺ የምትወልጂው ልጅ ከጅብ የተሻለ አውሬ አድርገሽ ማሳደግ ነው። እድሞኔ ምን ነው? አይ የተራረፉ ምግቦች ነበሩና እቃ ላጥብ አስቤ ሳያቸው የሉም። ምግቡን ነው እንዴ? ለውሻ ሰጠሁት። ግን እኮ ተብላሽቷል። ምን ያደርገዋል? የዚህ አካባቢ ውሻ እኮ ለምዷል። እሺ ውሻ ትወጃለሽ? ነፍስ አላቸው አይደል? ያው ያሳዝናሉ። ሰው መውደድ ጥሩ ነው። አዎ እኔ ውሻ ነበረችኝ። ሰው በሏት። ትራፊ ያሰጫትም እንዴ? አሁን የተበላና የሚስማማት ከሆነ ሰጣታለሁ። ጥሩ ልምድ ነው። ምን አደረኩኝ? ሴትዮዋን ከራባ ይሻላታ። መቅበሪያ የለንም ቤቲ። መቀበሪያ ያሳስብሃል እንዴ? ልጅ አትሁኚ። ከአንተ ጋር ኖሬ ልጅ ሆናለሁ ብለህ ነው? ቆይ አትወጂኝም እንዴ? እወዳለሁ፣ ግን ደግሞ ሴት ነኝ። ምቾቴን አብልጬ እወዳለሁ። ተመችቶሽ መኖር ከፈለሽ ተጠንቀሽ ኑሪ። ሌላ ጣጣ ውስጥ አትግቢ። አሁንስ ሁሉም ነገር ምርር ነው ያለኝ። ወርቅ በተገዛልሽ ቀን ማማረር ልክ ነው ብለሽ ታስቢያለሽ? አመሰግናለሁ፣ ግን በቃሽ። ከኔ ጋር ያለሽን ነገር ተይው። እሷ በእኛ ቁጥጥር ስር ናት። ምንም አታመጣም። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን። ትሁት እንግዲህ በር ከፍታ ሲገባ እዛ ውስጥ ያለችው አነቀቻት ማለት ነው። እንግዲህ የገዛኝ የቀድሞ ሚስቱ ላይ ነበረ ስቃይና ብዙ ነገር ሲያረጓት ነበረ። ሌላ ሚስቱ ብላዩ ላይ አግብቶ እሷን አንድ ክፍል ውስጥ አስገብቶ እያሰቃያት ነበረ ገዛኝ ማለት ነው። እንግዲህ ቤቲ ሁለተኛ ሚስቱ ሰውን እዛ ሚስቱን እንደ ውሻ አድርጎ እንደ ብዙ ነገር አድርጎ አንድ ቤት ውስጥ ቆልፎ ሞታለች በማለት እየተናገረ ነበር። ትሁት እንደምንም ደፍራ ክፍሉን ከፍታ ስታየው እንደ አጋጣሚ ውስጥ ሰው እንዳለ ስታየው ትሁት ህዋና ልቧ ንጹህ እንደውም አዛኝና ሮሮ ነች። ስታዩ በጣም መቆጣጠር አቅቶ በጥንዴት ሰው ላይ እንደዚህ ይጨክናል በማለት እያለቀሰች እና እየተከፋች ነበረ። ቤቲ ስትመጣ ምን ተፈጠረ ነው ትሁት ብላ ስትጠይቅ አልቅስሻል እንዴ? አይኖች አባበጡ ምንድነው ስትላት፣ አዎ አጎቴ ትንሽ ታሞ ነበር ለዛ ነው እንጂ ኧረ ደህና ነኝ እያለቻት ነበር። ታዲያ ምን ሆኖ ነው ስትላት፣ አጎቴን ትንሽ አሞት ነው ብላ እንግዲህ ምን ትበለው ምን ማለት ትችላለች። እጅግ በጣም ከብዷት ነበር እና አጎቷ እንደታመመ ነገረቻት። በቃ አጎትሽ ይሻላል አታስቢ፣ ብዙም አትጨነቂ እያለቻት ነበር። ከዛ ትሁት ትስማማለች ማለት ነው። ነገር ግን ትሁት ያለቀሰችው ቀድሞ የገዛኝ ሚስቱ ብዙ ነገር ስቃይ ሲደረስበት እና እያሰቃያት እንደሆነ ስላየች ነው። ምን አይነት ጨካኝ ሰዎች እንደሆኑ እንደ ውሻ ቤት ውስጥ ተዘግቷል። ስንት ጊዜ ተሰቃየችው። እንዴት ዝም ማለት አልችልም፣ የሆነ ነገር ማድረግ አለብኝ ብላ ታስባለች እና ለአባዬ ለመናገር ተወስናለች። አባዬ ቤት ውስጥ ሰው እንዳለ ትነግረዋለች። አሁንም ቤቴ ትገባና የቀድሞ ባልሽ ወርቅ ገዛልኝ እያለች እሷን ለማስቀናትና ለማናደድ ስትሞክር ነበር። ነገር ግን የቀድሞ የገዛኝ ባለቤት ምንም ነገር ቅናት አይደለም፣ ስለ ልጇ ነበር ደጋግማ ስትጠይቅ ነበረ። ልጄ እያለቻት ነበር። ልጄ የት ነው ብላ ስትጠይቁ ልጅሽ ሞቷል፣ የለም አንቺም ትሞቻለሽ እያለችው መጥፎ ቃላቶችን አይምሮ ውስጥ እንድትሞላና እንድትጨነቅ እንደውም ጅብ ይበላሻል፣ አይወድሽም፣ ይገሉሻል በማለት የማውን ቃላቶችን አይምሮ ውስጥ እንድትሞላ ለማድረግ እሷን ለማሰቃየትና እንድትፈራ እያደረገቻት ነበር። ነገር ግን ትሁት ተኝታ ስለነበረ ክፍሉን ከፍቶ ሲገባም ቤቲ ትሁት በጣም ደነገጠች። ቆይ አልገባኝም ግን ለምንድን ነው የደነገጥሽው ስትላት፣ አይ ትንሽ እንቅልፍ እኮ ሸለብ ብሎ አድርጎኝ ነበረ፣ ድንገት ስከፍቺ ነው የደነገጥኩሽ ለዛ ነው አለቻት። ግን ደህና ነሽ አይደለ? አዎ ደህና ነኝ፣ ኧረ ችግር የለም። የምትፈልጊ ነገር አለ ወይ ስትላት፣ እራት ፈልገን ነበር ለዛ ነው ስትላት፣ እሺ በቃ አሁን አዘጋጅላቸዋለሁ እያለቻት ነበር።
ነገር ግን ትሁት እየተደነባበረች ግን እንደፈራች ግልጽ ነው ማለት ነው። ነገር ግን ገዛኝና ቤቲም የሆነ ነገር እየተፈጠረ ነው ብላ ስታወራ ነበር። እናም ምን ተፈጥሮ ነው? ጥንቃቄ ብታረጊ ይሻልሻል። እኔ ከቤት መውጣት አለብኝ እዚህ ተዘጋጀ ተግዝቼ እያለች ነበር። ግን ልጅቷ በጣም አስፈርታኛለች፣ ግን አላውቅም እያለ አይ ምንም ነገር አይፈጠርም፣ ብቻ አንቺ ጥንቃቄ አድርግ፣ ጥንቃቄ ካደረግሽው ምንም ነገር አይፈጠርም እያለት ነበር። እና የሆነ ቦታ ሄጄ መዝናናት አለብን ስል ከማን ጋር ብቻዬን ወይም ከአንተ ጋር ትልሰራይዝ እያለት ነበር። እንግዲህ ከጓደኞች ጋር እያለት ነበር ስትለው አይ አንዳንድ ጊዜ አብረን ሄደን እንዝናናለን አታስቢ እያለት ነበር። እንግዲህ ይህንን ማክል ልጅ የ27 ዓመት የሆነችው ወጣት ቤትን ያገባው የገዛ የቅድሞ ሚስቱን አንድ ቤት ውስጥ አስገብተው ሞታለች፣ በህይወት የላችም እያለ እያወራ እሷን እዛ ክፍል ውስጥ ገብቶ እያሰቃያት እንደሆነ እንግዲህ ትሁት አብዳለች በማለት ግን ጤነኛ ነበር። ታዲያ የቀድሞ ሚስት ፎቶ የለም እንደ ፕላስቲክ ሁሉ ነገር እዛ ክፍል ውስጥ ዘግቻለሁ፣ ስትናፍቀኝ ብቻ እዛ ገብቼ አያለሁ እያለ እንደ መልካም አባትና እንደ መልካም ባል ሳወራ ነበር። ነገር ግን ነገሩ ትሁት እንዳወቀችው እሱ አልገባውም ነበር። ነገር ግን ትሁት ያየችውን ነገር ያው ምንም ነገር እንዳልተፈጠረ እያስመሰለች ነበር። ምን አይነት ሰው ጨካኝና መጥፎ እንደም ቤትም ጭምር የገዛ ሚስቱን የቀድሞ ሚስቱን የልጆቹን እናት ሳሰቃይ መሆኑን ትሁት ትረዳለች። አላባየንም ትናገራለች። ነገር ግን ምንም ነገር እንዳልተፈጠረ እየሆኑ ነበር። ነገር ግን ትሁት ይህንን ጉዳይ ያወቀችው አልመሰላቸውም ነበር። ነገር ግን ትሁት ሁሉ ነገር ላይ ደርሳለች። እነሱ በሌሉበት ሰዓት ቆንጆ ምግብ እየሰራች እያጎረሰቻትና እያበላቻት ነበር። ነገር ግን አሁንም ቢሆን ምንም ነገር አይፈጠርም፣ መርስ አለ፣ መርስ ሰጥተሽኛል፣ ትገልኛለች እያለች አይ በጭራሽ እንደዛ አላደርግም፣ ከፈለሽ መጀመሪያ ቀምሼ እሰጥሻለሁ እያለቻት ነበር። ትሁትዬም በጣም ወዳታለች። ነገር ግን ይገሉኛል፣ ጅብ ይበላኛል እያለቻት ነበር። ነገር ግን ምንም ነገር አይፈጠርም፣ አትፍሪ፣ እዚህ ጋር እኔ እስካለሁ ድረስ መጥቼ አይሻለሁ እነሱ ሳይኖሩ፣ ስለዚህ ምንም ነገር መፍራትና መጨነቅ የለብሽም እያለቻት ነበር። እሺ ትልና ትስማማለች። እና ወተትም አመጣልሻለሁ፣ ወተት እኮ ጠጥቼ አላቅም እና ልጄ ጋር ትወስደኛለሽ እያለቻት ነበር። አዎ ልጅሽ ጋርም ወስድሻለሁ፣ ስለዚህ ምንም ነገር አይፈጠርም፣ አሳብ አይግባሽ እያለች ትሁት እያለቀሰች ለአባዬ የተፈጠረውን ነገር ነገረች። እና ሰው እንዳለ የቀድሞ ሚስቱ ሞታለች እያለ ነው የማወራው። ነገር ግን እዛ ውስጥ ቤት ዘግቶ እያሰቃያት እንደሆነ እንዳየችውን ለአባዬ ነገረችው። አባዬም ትሁት በጣም ከባድ ችግር ውስጥ ነው የገባሽው፣ እጅግ በጣም አደጋ አለ እኮ እያለት ነበር። አባዬ ብታያት እኮ በጣም ነው የምታሳዝነው፣ በጣም እያሰቃዩት ነው፣ ትረፋቸውን ነው የሚያቀርቡላት፣ ከሰውም እየቆጠራት አይደለም። አንድ ቤት ውስጥ ተዘግቶ አባዬ አንድ ሰው አንድ ቤት ውስጥ ባይታመም ወይን ነገር ባይፈጠር ራሱ አንድ ቤት ውስጥ ስለተዘጋ ብቻ ላብድ ወይም ደግሞ ልታመም እኮ ይችላል እያለች ቤቲ ልጅሽ ሞቷል፣ ጅብ ይበላሻል፣ አርፈሽ ብትቀመጪ ይሻልሻል፣ ድምፅ አታሰሚ እያለች ማውራቷን ትቀጥላለች። ነገር ግን እኔ ምንም አልፈልግም፣ ጅብ በጣም ፈራለሁ፣ እኔ የምፈልገው ልጄ ጋር ብቻ እንድትወስዱኝ ነው እያለች እና እያለቀሰች ስትለምናት ነበረ። የኔ እናት እጅግ በጣም አሳዘነችኝ። እንደዚያ ነገር ስንት ቤት ይኖር ይሆን? ፈጣሪ ሆይ የምር እንደዚያ ነገር ይኖራል? እኔ ምላኪ አንጀቴን የበላችኝ የምር ድራማ ሳይሆን የእውነት ነው የተሰማኝ። ምክንያቱም እንደዛ ነገር ሊኖር ይችላል። አንዳንድ ባለስልጣን ወይም ደግሞ ብዙ ነገር የሚባለው ሰው እንደዛ ነገር ድርጊት ሲያደርግ ይታያል። እና ይህ ጥሩ አስተማሪ ነው። ቤቲ እንግዲህ ገንዘብና ጥቅም ፈላጊ ብትሆንም ነገር ግን እሷ የምትፈልገው እሱን ነው ማለት ነው። ነገር ግን ትሁት የተፈጠረ ነገር አለ እያለችው ልጅ አለሽ ወይ ምናምን እያለቻት፣ አዎ ልጅ የለኝም፣ እኔም አንቺ አትፈልጊም፣ አይ አልፈልግም እንድኖረኝ ምን ያደርግልኛል እያለች ማውራትቻል። ግን አንድ ቀን እኮ ያስፈልግሽ ይሆናል፣ ግን ልጅሽን ጥሩ አድርገሽ ካሳደሽ እንዳጭ አድርገሽ ጭራቅ አድርገሽ ማሳደግ ነው አላለቻትም። ትሁት እኮ ቆንጆና የህዋ ልጅ አላት፣ ብዙ ነገር እያየችበት ለሷ ብላ ነው የምትኖረው እና እንደዛ እያለቻት ነበር። እና መሆኑ ቢሆን እንግዲህ ቤትና ገዛኝ እያወሩ ነበር። ትሁት ቡና እየፈላች ነበር። ምንም ነገር ታውቂያለሽ፣ ምንም ነገር አይፈጠርም፣ ትሁት እዛ አካባቢ ድረሽ እንዳትል የማይሆን ነገሮች ነግራታለሁ እና እንደ መንፈስ ነገር፣ ስለዚህ ምንም በፈጠረ እዛ አካባቢ ስራትልም በማለት ትነግረዋለች። እና ትሁት ቡና እየፈላች ነበርና
አጎትሽ ምን ተሽሏል እያለችው አንዳንድ ጥያቄ ስትጠይቃት ነበር። እና ምንም ነገር እንዳልተፈጠረና የምትፈልጉ ነገር ከሌለ በቃ ትንና ስትለው እንዲሁም ገዛኝ ደግሞ እያለቀት ነበር እና ምንም ቢሆን እያለች ስታወራ ነበር። ነገር ግን አሁንም ቢሆን እሷን ማሰቃየቷን አላቆሙም ማለት ነው። እንግዲህ ትሁት ይህንን ጉዳይና ይህንን ነገር አሁን እያየች ነው። እንግዲህ የቅድሞ በዛ ሚስት ባለቤት ወይም ደግሞ በጣም ተስፋ ቆርጣ እየተጨናነቀች ነበር፣ እያስፈራራት ነበር። እኔ እኮ መላክሽ ነኝ፣ ስለዚህ እንድትኖሪ ስለፈቀድኩልሽ ልታመሰግኝ ይገባል። ይልቁንስ ድምፅ አታሰሚ፣ አርፈሽ ዝም በይ፣ ቁጭ በይ እያለ እያሰቃያት ነበር። እና ትሁት ተደብቃ እየሰማችሁ ነበር። ነገር ግን ኩሽና ውስጥ ሆነው አንድ ላይ መግቢያት እያወሩ ከአሁን በኋላ ምንም ነገር አይፈጠርም፣ በጣም ፈርታለች ትሁት ራሱ እያለ ትሁትም በተደጋጋሚ ተደብቃ ምግብ እያቀረበችለትና እየሰጠቻት ነበር። ነገር ግን አትፍሬ፣ እኔ ከዚህ አደናሻለሁ። መቼ ስትል አንድ ቀን ልጄ ጋር ትወስጂኛለሽ? አዎ ወስድሻለሁ ልጅሽ ጋር፣ ግን ምንም ነገር አትፍሬ፣ አትጨነቂ እያለቻት ነበር። ነገር ግን እጅግ በጣም ፈርታና ተስፋ ቆርጣ ነበረ ማለት ነው ትሁት። ነገር ግን ቤቲ እንደ አጋጣሚ ከጓደኞቿ ጋር መሽታ ስክር ጥንብር ብላ መጣች። ነገር ግን የቀድሞ ባለቤቱ በጣም ተጨንቃና ራሷን ለማጥፋት ትወስናለች። እና ራሷን ሰቅላ ለማጥፋት ስትወስን ትሁት እንደ አጋጣሚ ትመጣና በሩን ከፍታ ስትገባ ራሷን ለማጥፋት እየታገለች ነበር። ከዛ ደረሰችለት። ትሁት እባክሽ እንደዛ አታርጊ፣ ምን ተባብለን ነበረ? ልጅሽ ጋር ወስድሻለሁ ብዬሽ አልነበረም? እያለቻት እሷን ለማረጋጋት እየሞከረች ነበር። ወደ ተመልካቾች የዛሬ ቪዲዮ ይህን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።